እዚህ ጋር እንግዲህ ያዘጋጀሁት ካፌ ነው። ቡና በማሽን የተፈጨው ቡና እዚህ ውስጥ እናደርጋለን በምንፈልገው መጠን። ይሄ ባዶ እቃ ላይ እናደርግና ከዛ ውሃ እንጨምርበታለን። የምንፈልገውን ያክል ውሃ በዚህ መልክ ደርሷል ቡናው። አሁን ትንሽ ቀዝቀዝ እስከሚል ጠብቅና እዚህ ውስጥ ገለብጧለሁ ማለት ነው። እዚህ ጋር ሌላ ቡና አለ መጀመሪያ ላይ ያፈላሁት። ስለቀዘቀዘ ሞቅ ያለውን አሁን እደባልቀዋለሁ ማለት ነው። ይሄን ቡና ነው፣ ወፍራም ቡና ነው። ይሄንን አሁን እዚህ ውስጥ አጠለዋለሁ ማለት ነው። ትንሽ ጠለል ይበልና ሰላም ውዶች፣ እንዴት ከረማችሁ? ሁሉ ሰላም፣ ሁሉ መልካም፣ በኔ ሁሉ ሰላም ነው። ዛሬ እንግዲህ እንደተለመደው አዲስ ቪዲዮ ይዤላችሁ መጥቻለሁ። ፀጉሬን እንግዲህ ያዘጋጀሁት ቡና ልቀባ ነው። እንደምታዩት በጣም ወፍራም ቡና ነው ያዘጋጀሁትና እሱን ልቀባ ነው። እዚህ ጋር ሁለት ቦታ ነበር የሰራሁት። ይሄኛው ፈትቼ አበጥሬዋለሁኝ። በዚህኛው ካፈታና አበጥሬዋለሁኝ። ከዛ በኋላ እቀባለሁ ማለት ነው። ፀጉርሽ እንዴት ሆነ ላላችሁኝ በጣም አሪፍ ለውጥ አለው። ተመችቶታል። አሁን እያደረኩት ያለው እንክብካቤ በጣም ምርጥ ነው እና ለኔ የጠቀመኝን ነው ለእናንተም ይዤላችሁ የመጣሁት። እንደምታዩት ፀጉሬ ሁለት ቦታ እየሰራሁት ነው። እንደበፊቱ ፍሪዝ አላረገውም ወደ ቦታው እስከሚመለስ ብዬ። እንደምታዩት ያለው ለውጥ እዩት። በጣም አሪፍ ሆኖልኛል። እንደበፊቱም አይነቀልም፣ ብዙም አይወጣውም። መነቀል ይነቀላል፣ ያው ፀጉር ስናበጥረው ይነቀላል አይደል እንጂ ውዶችዬ እንግዲህ ከከፈልኩት በኋላ እንደዚህ ውስጡን በደንብ እቀባዋለሁ ማለት ነው። መጀመሪያ ቆዳዬን ነው የምቀባው፣ ከዛ በኋላ ነው ወደ ፀጉሬ የምቀባው ማለት ነው። መጀመሪያ ቆዳዬን በደንብ አድርጌ አርሰዋለሁ ማለት ነው። እንደምታዩት በጣም ወፍራም ቡና ነው ያፈላሁት። እየተጠቀምኩ ያለሁት ወፍራም ቡና ነው እና የቡና ጥቅም እንግዲህ ይሄ ነው አልላችሁም። በጣም ብዙ ጥቅም አለው። ከስር እጽፍላችኋለሁ ጥቅሙን። እንደዚህ እያደረግን በእጃችን እያሸን ማሳጅ እያደረግን ማለት ነው። ቆዳችንን ማሳጅ እያደረግን በደንብ መቀባት ይኖርብናል። ያው ቡና ቀጭን ስለሆነ ይወርዳል። ያው ከፈለግን ፊታችን ላይ እንዳይወርድ ከፈለግን ፊታችን ላይ ፋሻ ማሰር እንችላለን።
ግንባራችን ላይ። እኔ ግን ምንም አልተጠቀምኩም። ፊቴንም ቢነካው ምንም ችግር የለውም ቡና ስለሆነ ያው መታጠቤ ስለማይቀር ብዬ እና በደንብ እንደዚህ እንግዲህ እንደምታዩት በደንብ አድርጌ ማሳጅ አድርገዋለሁ በደንብ እስከሚርስ ድረስ እና ውዶችዬ እንግዲህ በእንደዚህ መልክ ተቀብቼ እጨርሳለሁ ማለት ነው። አብረን እንቆይ እንግዲህ አብረን መጨረሻውን እኔ እላለሁ ውዶችዬ። በዚህ አጋጣሚ ስለምታበረታቱ ላይክ፣ ሼር፣ ኮመንት ስለምታደርጉ ከልብ አመሰግናለሁ። እንዲሁም ቤተሰብ ያልሆናችሁም ቤተሰብ ሁኑ እላለሁኝ። እኔ የምጠቀመውና የጠቀመኝን ነገር ይዤላችሁ እመጣለሁ። ብዙ ነገር ትማራላችሁ ከኔ ፀጉር ማለት ነው። እስቲ ወደ ቪዲዮ መጨረሻ እንሂድ። ከተወሰነ ደቂቃ በኋላ ተመልሼ መጣሁኝ። እንደዚህ እንግዲህ በደንብ እንደምታዩት በደንብ አዳርሸዋለሁ ሁሉንም። እንደዚህ ደግሞ ለአንድ 5 ደቂቃ ማሳጅ ሳረግ ቆይቼ ነው የመጣሁት። አሁን ደግሞ የተወሰነ አንድ 10 ደቂቃ እንደዚህ እስር አድርጌ አቆየዋለሁ ማለት ነው። ቡናውን ፀጉራችን ላይ ማቆየት ያለብን ከ15 እስከ 30 ደቂቃ ነው ማለት ነው። አሁን ትንሽ ቆይቼ እኔ እታጠበዋለሁ ማለት ነው። ከታጠብኩት በኋላ ደግሞ ይኸው ተመልሼ መጥቻለሁኝ። በዚህ መልክ እንግዲህ ታጥቤ መጣሁ ማለት ነው። እንደምታዩት ፀጉሬ ታጠብኩት፣ አላበጠርኩትም። አሁን እዚህ ጋር ነው የማበጥረው ማለት ነው። ያለው ልዩነት እዩት። በጣም ለፍሪዝ በጣም ነው አሪፍ የሆነው። እኔ እንግዲህ ፍሪዝ አላደርገውም። አበጥሬ ወይ ቁጥርጥር 2 ቦታ ወይ 3 ቦታ እሰራዋለሁ ማለት ነው። ግን በጣም 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 ለውጥ አለው። ሞክሩት፣ ደጋግማችሁ ሞክሩት። ደጋግማችሁ ከሞከራችሁት ለውጥ ታገኛላችሁ። ፀጉራችሁ እንዳይሳሳ ያደርጋል፣ እንዳይነቃቀል ይረዳል። ለቆዳችን
ይጠቅመናል። ቡናው ራሱ ማለት ነው በጣም ጠቃሚነት አለው እና ውዶችዬ እኔ ተመችቶኛል። እናንተ ሞክሩት ቢያንስ በሳምንት አንዴ ስንታጠብ ማለት ነው። እኔ ፀጉሬን ቶሎ ቶሎ አልታጠብም። ቶሎ ቶሎ ስላችሁ በሳምንት 2-3 አልታጠብም። በሳምንት አንዴ ነው የምታጠበው። በዛ ሰዓት ግን እጠቀማለሁኝ። ማድረግ ያለብኝም ቡናም ከሆነ ቡና አደርጋለሁኝ። የተለያዩ ትሪትመንቶች እጠቀማለሁ። ለምን ፀጉራችን እርግፍ ነው የሚለው። እንዲሁም ጥሩ ጥሩ ፈሳሽ ቅባቶች የምትወዱ ሰዎች ፈሳሽ ቅባቶች ተቀቡ። እኔ ፈሳሽ ቅባት በጣም ስለሚስማማኝ ፈሳሽ ቅባት እቀባለሁኝ። የሚጠቅመኝን ማለት ነው እየመረጥኩኝ እና ወዶችዬ እንግዲህ እንደዚህ ካበጠርኩት በኋላ ደግሞ እዚህ ጋር የሆነ ፍሪዝ የሚያደርግ እንትን አለ፣ እሱን እቀባለሁ ማለት ነው። ይሄንን ሌላ ጊዜ ቪዲዮ ሰራላችኋለሁ። እስቲ ልሞክረው ብዬ ነው። እኔ ግን አሁን ፍሪዝ ማድረግ አልፈለግኩም። እንደዚህ አድርጌ ወፈር ወፈር ያለ 4 ቦታ ቁጥርጥር ነው የምሰራው ከፊቴና ከኋላ አድርጌ። ለማንኛውም ለውጡን እንግዲህ በሚቀጥለው አሳያችኋለሁ። የዚህን እንደ ሻምፖ ነገር ነው ግን ለፍሪዝ ነው የሚያገለግለው። ፍሪዝ ከርል ነው የሚባለው ሀገር ቤት፣ እንደ ከርል ማለት ነው። እንደዛ ለመስሪያ ነው። እኔ ግን እንደዚህ ዝም ብዬ አሁን እቀባዋለሁ። ሽታው በጣም አሪፍ ነው፣ ደስ ይላል ሽታው ራሱ ማለት ነው። እንግዲህ እንደዚህ እቀባዋለሁ ማለት ነው። እንደዚህ ከተቀባሁት በኋላ ለተወሰነ ደቂቃ ላይ እተወዋለሁኝ ደረቅ እንዲል ማለት ነው። እንደዚህ አሁን መሞከር የፈለግኩት ለሚቀጥለው ይስማማኛል አይስማማኝም የሚለውን ማወቅ ስለፈለግኩኝ ነው። አሁን እንዳልኳችሁ እንደዚህ አልፈርዘውም። በእንደዚህ አይነት ሁኔታ እተወዋለሁ ማለት ነው። እና እንዳልኳችሁ በፎንም አላደርቀውም። ፎን ስጠቀም ትንሽ ራሴን ያዞረኛል እና ለዛ ፎን መጠቀም አልችልም። እኔ ራሱ እንደዚህ ፀጉሬ በራሱ ሰዓት ነው የሚደርቀው። እንደዚህ ካበጠርኩት በኋላ እተወዋለሁ ማለት ነው። ይሄንን ተቀብቼ እና ውዶችዬ እስቲ የዚህን ውጤት ደግሞ እንግዲህ አሳያችኋለሁኝ ውጤቱ ምን አይነት እንደሆነ። አሁን እንግዲህ ይሄንን እንደዚህ ብጥር አድርጌ ተቀብቼ እተወዋለሁ ማለት ነው። ፀጉሬ እንደምታዩት እንደዚህ እንትን ሆኗል። የሆነ ከለሩ የፀጉሬ ተቀይሯል። በቡናው ነው። እኔ ምንም ቀለም አልተቀባሁትም ፀጉሬን እና በቡናው ግን ከለሪው የፀጉሬ ከለር እንትን ብሏል፣ ተቀይሯል እና በጣም አሪፍ ነው። ተመችቶኛል። እንግዲህ እዩት፣ ለውጡን እዩት ውዶችዬ። እንግዲህ በቀጣይ ቪዲዮ እስከምንገናኝ መልካም ጊዜ